ሰላም ጤና ይስጥልን ወደ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዲስ መረጃዎችን ለመከታተል ቻናላችንን ላይክ ሼር እና ሰብስክራይብ በማድረግ ስለምትከታተሉን እጅግ ያመሰግንን ለሰዓቱ የተጠናከሩ መረጃዎችን ነው። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በወልቃይት ምዕራብ ትግራይ ጉዳይ አንላቀቅም አሉ። አቶ ጌታቸው ረዳ ባነሱት ሐሳብ ላይ ጠቅላይ ሚኒስትር አብይ አህመድም ሲስማሙ ተስተውለዋል። በሌላ መረጃ ህወሓት ከኤርትራ ጋር በሚያደርገው ግንኙነት የማንንም ፍቃድ እንደማይፈልግ ለመጀመሪያ ጊዜ በይፋ ገለጸ። በዚህ ዘገባ የኢሳያስ አፈወርቂ ምላሽም ተካቷል። የትግራዩ አክቲቪስት ስታሊን ገብረስላሴ አስመራ ከገባ በኋላ የትግራይ ከተማ ወደ ሆነችው ራማ ለመሻገር እንዳልቻለ ተናገረ። የኤርትራ ወታደሮች ድንበር አካባቢ ብዙ ክልላዎች ክፍት ማድረጋቸው ተገልጿል። በሌላ በኩል የፕሪቶሪያው ስምምነት እንዲተገበር ከፍተኛ ግፊት ስታደርግ የቆየችው አሜሪካ በመጨረሻ በብልጽግና መንግስት ላይ ዱላዋን ማሳረፍ ጀምራለች። የአፍሪካ የሰብአዊ መብቶች ኮሚሽን በትግራይ ጦርነት ወቅት የወንጀለኞች ክስን አደመጠ። የጤና ባለሙያዎች ንቅናቄ ለፌደራል ፖሊስ መግለጫ ምላሽ ሰጡ። የንቅናቄው የህግ ባለሙያዎች ቡድን ፖሊስ የህግ ተርጓሚ አይደለም ብለዋል። በሌላ መረጃ የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገልጿል። የአማራ ክልል መንግስት ለ6 ወራት ተኩል ያህል አስሯቸው የነበረ ኤርትራውያን ስደተኞችን ለቀቀ። በሌላ መረጃ 3 የመናውያን በኤርትራ ባህር ላይ መገደላቸውን የአገሪቱ መንግስት አስታውቋል። ይህ በእንዲህ ያለ ሻዕቢያ ሲያሰለጥናቸው የቆየ የሱዳን ወታደሮች አስመርቋል። የአስመራ የኤርትራ ትግሬና የትግራይ ትግሬ የሆነ ቀን ሲጨንቃቸው አንድ እንደሚሆን አታውቅም እንዴ? አሁንም አንድ ናቸው እንዴ? ያማን ሁሉም አንድ ሆኖ አይደል ለዚህ በቃ እሺ። ለትግራይ በቃ ብሌሲንግ ኢን ዲስጋይስ ነው። ትልቅ ነገር ነው ለትግራይ ህዝብ። ቀጥ ብሎ ነገሮችን በደንብ አድርጎ እንዲያሰምር እንትኖችን እንዲያሰምር አሊያንሶችን በደንብ አድርጎ መሽሞንሞን እንደዚህ አድርጎ ማፈር እንትምናምን ሳይሆን ቀጥ ያለ አቋም የሚያንጸባርቅበት ከዚህ ሚዲያ ጨምሮ ከግለሰብ እንደግለሰብ ከኔ ጀምሮ ከነገ በኋላ የሚኖረን ብዙ ለውጦች ይኖራሉ። ከነገ በኋላ በይፋ የሚኖረን ብዙ ለውጦች ይኖራሉ። ይህ ተከዘ ዴይሊ ኒውስ ነው። የእናንተው ቻናል ከመረጃዎቻችን ጋር ከኛ ጋር ሆኖ በቅድሚያ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በወልቃይት ምዕራብ ትግራይ ጉዳይ አንላቀቅም አሉ። አቶ ጌታቸው ረዳ ባነሱት ሐሳብ ላይ ጠቅላይ ሚኒስትር አብይ አህመድም ሲስማሙ ተስተውለዋል። አቶ ጌታቸው ረዳ የትግራይ ልጆች ለዓመታት ጥረው ግረው ያፈሩትን ሀብታቸው በፈጣሪ የታደሉት በመስዋዕትነት ጠብቆ ያቆዩትን መሬታቸውና ተወልደው ያደጉበት ቀያቸውና ሀገራቸው ለመንጠቅ ሲባል አከራካሪ የሚል ቅጥያ የተጨመረበትን የትግራይ ሉዓላዊነት ግዛት የሚጥስ የፕሪቶሪያ አንቀጽ አንቀበለውም ሲሉ አሁን አረጋግጧል። በሚሊዮን የሚቆጠሩ የትግራይ ዜጎች ኮራሪዎች ጭፍጨፋ ለማምለጥ ባጠሉልባቸው መጠለያዎች ላለፉት 5 ዓመታት ከከፍተኛ ስቃይ እየተናነቁ እየኖሩ መሆናቸው ይታወቃል። በእነዚህ ዜጎች ላይ የሚደርሰውን መከራ አሁንም ተባብሶ የቀጠለ ሲሆን ትናንት ብቻ በሱዳን የሚገኘው የስደተኞች ካምፕ በድጋሚ ቃጠሎ ደርሶበት ቢያንስ 20 ያህል መጠለያ ቤቶች ሲወድሙ በርካቶች ደግሞ በከፊል ቃጠሎ እንደገጠማቸው ተገልጿል። በመጠለያ ቤቶች ውስጥ ተቃጣይ ዕቃዎች መኖራቸውና በስፍራው የነበረው ከባድ ነፋስ እሳቱን እንዲባባስ እንዳደረገው የገለጹት የአይን ምስክሮች በአደጋው የተጎዳ ሰው እንደሌለ አስረድተዋል። በሱዳን በሚገኙት ተነድባ፣ ኡምራኩባ፣ ሐሸባና ጉርጉር ካምፖች በተደጋጋሚ የእሳት ቃጠሎ እየተነሳ አደጋ ማድረሱ ቀጥሏል። በሱዳን እስካሁን ድረስ በደረሰው አደጋ ከፕሪቶሪያው ስምምነት በኋላ ብቻ 770 ህይወታቸው ሲያልፍ በትግራይ ውስጥ ባሉት መጠለያዎች እስካሁን ድረስ የ1309 ወገኖች ህይወት አልፏል። እነዚህ ወገኖች ለዓመታት ጥረው ግረው ያፈሩትን ሀብታቸው በፈጣሪ የታደሉት በመስዋዕትነት ጠብቀው ያቆዩትን መሬታቸውና ተወልደው ያደጉበት ቀያቸውና ሀገራቸው ለመንጠቅ ሲባል የጆኖሳይድ ሰለባ ከመሆናቸው በተጨማሪ በፕሪቶሪያ ስምምነት ወቅትም የተነጠቀውን መሬታቸው እንዳይመለስ ፈርሙ ተብለው መድረኩን ረግጠው መውጣታቸውን አቶ ጌታቸው ረዳ ከሬድዋን ሁሴን ጋር በነበራቸው ቆይታ ድጋሚ አረጋግጧል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንፃር
ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ነው የወጣነው። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለ ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። ሶ ኢን ኢፌክት ባንድ ወገን ማለት ይከብዳል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስነት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ጠቅላይ ሚኒስትር አብይ አህመድም በአንድ ወቅት ይህንኑ የአቶ ጌታቸው ረዳ አቋም ሲያንጸባርቁ ተስተውሏል። ወልቃይትን በሚመለከት የሚነገሩ ሽረባዎች፣ ሴራዎች፣ ኮንስፓይረሲስ ብዙ ሰማለሁ። የኢትዮጵያ መንግስት በእነዚህ ሽረባዎች ውስጥ እጁ የለበትም። የወልቃይት ህዝብ እንዲገነዘብ እንፈልገው የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ ሄድነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድነው እንዴት ሰላም አመጣን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። ሌላው ጋዜጠኛው በትግራይ ክልል ጊዜያዊ አስተዳደር ጽሕፈት ቤት ለምን የኢትዮጵያ ሰንደቅ ዓላማ እንደማይሰቀል ጌታቸው ረዳን ጠይቋቸዋል። ጌታቸውም የሚከተለውን ምላሽ ሰጥቷል። ጊዜያዊ አስተዳደሩ ፕሬዝዳንት ቢሮ ጭምር ያው በሚዲያ ስናይ የኢትዮጵያ ሰንደቅ ዓላማንም ያየነው አይደለምና ይሄን እንዴት ያዩታል? የትግራይ ስነ ልቦናን ሲወክላሉ ስሜቶች የሚፈጥሯቸው ነገሮች አሉ። እዚህ ላይ ምንም ትግራይ ውስጥ ተፈጸመ በደል እገሌ ያረጋው ዝርዝር ማውራት እንችላለን። አቶ ጌታቸው ረዳ ኢትዮጵያዊነት የሚለውን አስተሳሰብ በትግራይ ህዝብ ልብ እንዳለ ለማሳመን የትግራይ ሃይማኖት መሪዎች ጸሎት እንደ ምሳሌ ለመጥቀስ የሞከሩበት ንግግር ግን በትግራይ በኩል ያለውን እውነታ የማያሳይ ነው ተብሏል። የትግራይ ህዝብ ለኢትዮጵያ መሰረት ቢሆንም የኢትዮጵያ መሪዎች ባደረሱበት እስከ ጄኖሳይድ የደረሰ ወንጀል ግን የኢትዮጵያን አካል ላለመሆንና የራሱን ሀገር ለመመስረት ካሰበ የቆየ ሲሆን በመሪዎቹ ስንፍና ግን የትግራይን ሀገርነት ዘመን እስኪመጣ ድረስ በየቤተ እምነቱ በተስፋይቱ ምድር ትግራይ ስም ጸሎት ማድረግ ከጀመረ ግን ሰነባብቷል። ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ነው የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ተወደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። ሀገረ ትግራይ እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናከመ ወደሚል በማዞር ብቻ ነው ልንፈታው የምንችለው። ሀገረ ትግራይ አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም። በሌላ ዜና የፕሪቶሪያ ስምምነት እንዲተገበር ከፍተኛ ግፊት ስታደርግ የቆየችው አሜሪካ በመጨረሻ በብልጽግና መንግስት ላይ ዱላዋን ማሳረፍ ጀመረች። አሜሪካ በኢትዮጵያ መንግስት ላይ የቁጣ ዱላ አሳርፋለች። የኢትዮጵያ መንግስት በህዝቦች ላይ የሚያደርሰውን የድሮን ጥቃት እንዲያቆምና ለተፈናቀሉ ዜጎች ምላሽ እንዲሰጥ ዩናይትድ ስቴትስ ጠይቃለች። አምባሳደር ኤርቪን ማሲንጋ ከቀናት በፊት ወደ ሽረ እንዳስላሴ በማቅናት ከህወሓትና ከትግራይ መከላከያ ኃይል TDF አመራሮች ጋር መወያየታቸውን
ይታወሳል። ከትግራይ ሽረ እንዳስላሴ መልስ በኋላም የአሜሪካው አምባሳደር ጀነራል ታደሰ ወረደን ጠርተው ማነጋገራቸው ይታወቃል። ከዚህ ግንኙነት በኋላ በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ዛሬ ግንቦት 15 ቀን 2017 ዓ.ም ባስተላለፉት መልእክት የሰው ህይወት ጉዳይ ቅድሚያ ሊሰጠው ይገባል፣ የተፈናቀሉት ወደ ቤታቸው ሊመለሱ ይገባል፣ በሀገሪቱ ያለው የውስጥ ግጭት መቆም አለበት፣ ህፃናትን ማስተማርና ጤናቸውን ሊጠበቅ ይገባል ብለዋል። የፌዴራል መንግስት የኦሮሞ ነጻነት ግንባር ኦነግና ፋኖ ታጣቂዎችን ወደ ድርድር እንዲመጡ አስጠንቅቋል። በውስጥ ግጭቶች ምክንያት የድሮን ጥቃቶችን መንግስት እንዲያቆም አምባሳደሩ አሳስበዋል። አምባሳደሩ በመልእክታቸው ኢትዮጵያ ተጨማሪ የግጭት ዓመት እያሳለፈች መሆኗን በማስታወስ ግጭቶቹ በሁሉም ኢትዮጵያውያን ላይ የሚያሳድረውን ተጽዕኖ ማሰላሰል ወሳኝ ነው ብለዋል። ለኢትዮጵያ የእርስ በርስ ግጭቶች ዘላቂ መፍትሄዎችን ለማምጣት ለህዝቦቿ ቅድሚያ ትኩረት መሰጠት ያሻል ያሉት አምባሳደሩ የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ በማድረግ ህፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ በማድረግ እንዲሁም የትጥቅ ትግል አካል ተደርጎ በመተግበር ላይ የሚገኘው ህገወጥ አሰራሮች ሊወገዱ ይገባል ሲሉ አስታውቋል። አምባሳደር ኤርቪን ማሲንጋ ትላንት ወደ ሽረ እንዳስላሴ በማቅናት ከህወሓትና ከትግራይ መከላከያ ኃይል ቲዲኤፍ አመራሮች ጋር መወያየታቸው ይታወሳል። አምባሳደር ማሲንጋ ፍረስዋትና ማይዱም በተሰኙ የተፈናቃዮች መጠለያ ጣቢያ ተገኝተው የምግብ ስርጭቱንና የጤና አገልግሎቱን ለመመልከት መቻላቸውን የጠቀሰው ኤምባሲው አምባሳደሩ በዚያው የሚኖሩ ተፈናቃዮችን አግኝተው የማነጋገር እድል እንዳገኙና ህይወታቸው ምን እንደሚመስል መረዳታቸውን አስረድተዋል። እየተከናወነ ባለው የሰብአዊ እርዳታ ስራ ላይ ውይይት መደረጉንም ጠቅሰዋል። እየተደረገ ያለው የሰብአዊነት ድጋፍ የአስቸኳይ ጊዜ ፍላጎቶችን ለማሟላት ቢችልም አምባሳደሩ ተፈናቃዮችን ወደ ቤታቸው ለመመለስ የሚቻለው በፖለቲካዊ መፍትሄ ብቻ ነው የሚል ግንዛቤ መያዛቸው ገልጿል። ከዚህ ሐሳብ በመነሳት የፕሪቶሪያን የሰላም ስምምነት ለመተግበር በሚቻልበት ሁኔታ ላይ ከተለያዩ የክልሉ አመራሮች ጋር ምክክር ማድረጋቸውን የገለጸው ኤምባሲው ከምክክሩ በኋላ አሜሪካ በሽረ ብቻም ሳይሆን በክልሉና በመላ ሀገሪቱ የሰብአዊ እርዳታው መዳረስ እንዳለበት አጽንኦት መስጠታቸውን አስረድተዋል። ይህ ውይይት በሚደረግበት ወቅት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጅማ ነበሩ። ቀጥሎ በነበረው ቀን ግን በአዲስ አበባ አምባሳደሩና ጄኔራሉ ውይይት አድርገዋል። በአምባሳደር ኤርቪን ማሲንጋ በአሜሪካ ኤምባሲ በሚገኘው ቢሮአቸው ሌተናል ጀነራል ታደሰን ጠርተው ያነጋገሩ ሲሆን የፕሪቶሪያን ስምምነት ተግባራዊ ለማድረግ አስፈላጊውን ድጋፍ እንደሚያደርጉ ገልጸውላቸዋል። ፕሬዝዳንቱ በበኩላቸው የትግራይ ሉዓላዊነት እንዲከበር ተፈናቃዮችን መመለስ ቀዳሚ ስራቸው ለማድረግ ማቀዳቸውን ተናግረው የፕሪቶሪያን ስምምነት በተመለከተና ሌሎች ጥያቄዎችን ለመመለስ ከፌዴራል መንግስት ጋር በመነጋገር እየሰሩ መሆናቸውን ገልጿል። በተመሳሳይ መንገድ የፈረንሳይ አምባሳደር የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ጠርተው አነጋግረዋል። አምባሳደር ማሬቾ የፕሪቶሪያን ስምምነት በአግባቡ ተግባራዊ ለማድረግ አገራቸው አስፈላጊውን ድጋፍ እንደምታደርግ ቃል መግባታቸውን አስታውቋል። በሌላ በኩል የጤና ባለሙያዎች ንቅናቄ ለፌዴራል ፖሊስ መግለጫ ምላሽ ሰጡ። የንቅናቄው የህግ ባለሙያዎች ቡድን ፖሊስ የህግ ተርጓሚ አይደለም ብሏል። ዛሬ ከፌዴራል ፖሊስ በተሰጠው መግለጫ ህገወጥ የስራ ማቆም አድማ በማድረግ የተጠረጠሩ 47 ሰዎችን በቁጥጥር ስር እንዳደረገ መግለጫ አውጥቷል። ስራ የማቆም አድማ ህጋዊነት ጨብጦ ይዞ አከራክረው ህጋዊ ነው ወይስ አይደለም በሚለው የህግ ትርጉም መስጠት የሚችለው የህግ ተርጓሚው ፍርድ ቤት ስልጣን እንጂ የፖሊስ ስልጣን አይደለም። ፖሊስ ፍርድ ቤት ካላዘዘው በስተቀር በፍትሐ ብሔር ጉዳዮችና በመብት ጥያቄዎች ቀጥተኛ ተሳትፎ የለውም። ፖሊስ ፍርድ ቤት ካላዘዘው በስተቀር በፍትሐ ብሔር ጉዳዮች በመብት ጥያቄዎች ቀጥተኛ ተሳትፎ የለውም። ፖሊስ የመጠርጠር መብት ቢኖረውም በግልጽ በህግ ያልተከለከለ ወይም ወንጀል ባልሆነው ጉዳይ ውስጥ ጣልቃ መግባት አልነበረበትም ብሏል። በአጠቃላይ ፖሊስ ከዚህ አይነት መብት ጥያቄ ውስጥ ቀጥታ እጁን ማስገባት ሀገርን የሚጎዳ ስለሆነ ጥንቃቄ እንዲደረግ እናሳስባለን ያለው የንቅናቄው የህግ ባለሙያዎች ቡድን በሰዓታት ወደ ፍርድ ቤት ማቅረብ የሚገባቸው ሲሆን ዜጎችን ያለ ፍርድ ቤት ትዕዛዝ አስገድዶ በመሰወር በጊዜ ወደ ፍርድ ቤት ሳያቀርብ የዜጎችን ክብር በሚነካ መንገድ መያዝ መብት በወንጀል ስነ ስርዓት ሆነ ህገ መንግስቱ ላይ አልተሰጠውም። ህገወጥ እስር በራሱ ወንጀል ነው ሲል ከሷል። በብልጽግና መንግስት የተማረሩ ዜጎች ኢህአዴግና አብይን ማነጻጸር ጀምሯል። ኢህአዴግ በስልጣን ዘመኑ ከነችግሮቹ መሰረታዊ ልማቶችን ትኩረት አድርጎ ነበር ሲሰራ የነበረው። ዩኒቨርሲቲዎች፣ ትምህርት ቤቶች፣ ጤና ጣቢያዎች፣ ሀገር
የሀገር አቋራጭ መንገዶች፣ የኃይል ማመንጫ ግድቦች፣ የመስኖ ግድቦች ወዘተረፈ። በወቅቱ የመብራት፣ የውሃ፣ የቴሌኮም፣ የትምህርት የመሳሰሉት ክፍያዎች አንድም ቀን ህዝቡ አሳስቦት አያውቅም ነበር። እንደዛ በሙስና የተጨማለቀ ድርጅት ነው እየተባለ ከጥራት ከአሰራር አንጻር ብዙ ቅሬታዎች እየቀረቡበት እንኳን በሀገራችን የኢኮኖሚ እድገት ላይ የተሰራው ስራ ከፍ ያለ ነው። ብልጽግና ከኢህአዴግ ውስጥ ወጥቶ ስልጣን ሲይዝ ብዙ ሜጋ ፕሮጀክቶችን፣ የመንግስት የልማት ድርጅቶችን ተረክቧል። አብዛኛው የሀገሪቱ ሀብት በመንግስት ቁጥጥር ስር ነበር። ዛሬ ላይ ግን በዘመን ኢህአዴግ አሳሳቢ ያልነበሩ የመብራት፣ የውሃ፣ የቴሌኮም አገልግሎቶች ክፍያ ጣራ ነክቷል። የብራችን የመግዛት አቅም በቅጽበት ተንተኳትኮ ዋጋውን አጥቷል። ለህዝቡ የሚጠቅሙ መሰረተ ልማቶች ቆመው ለፓርክና ለመዝናኛ ቦታዎች ትኩረት ተሰጥቷል። ሌላው ቀርቶ በዘመነ ኢህአዴግ ጥሩ ደሞዝተኛ ተከፋይ የነበሩ ሙያዎች ዛሬ ላይ በቀን አንዴ መመገብ የማይችሉ ሆነዋል። ዶክተሮች እንኳን ደሞዝ አንሷቸው ኑሮ ከብዷቸው የሥራ ማቆም አድማ እስከ ማድረግ ደርሷል። አሁን ላይ የምንጨቃጨቀው ስለ ግንባታ ጥራት ወይም ስለ ሙስና ሳይሆን ስለ ብልጽግና ፕሮጀክቶች አላስፈላጊነት ነው። ስለ ኢኮኖሚ እድገት አሃዞች ሳይሆን ስለ መብላት በህይወት ስለ መቆየት ነው የምንከራከረው። ከድህነት አራንቋ ያልወጣን ሀገር ሆነን ሳለም ስለ ፓርኮች ውበትና ግንባታ ብቻ ተመልከቱ እየተባልን ነው። ከ80% በላይ በገጠር የሚኖር ህዝብ ይዘን ስለ ከተማዎች ዲም ላይት እንድናይ ነው የሚነገረን። ከሀገራችን ከህዝቡ ኢኮኖሚያችን ካለበት ተጨባጭ ሁኔታ፣ ከስራ ዕድል፣ ከኢኮኖሚ እድገት፣ ከምርታማነት፣ ከዘላቂ አዋጭነት ወዘተረፈ አንጻር መቅደም ያለበትን ፕሮጀክት መግለጽ እንደ ባንዳ የሚያስቆጥር ተግባር ሆኗል። አንዳንዴ ሳናስበው ብልጽግና ከኢህአዴግ ውስጥ ነው የወጣው ብለን እንጠይቃለን። ፓርክና አስፓልት እያያችሁ እየተደነቃችሁና እያደነቃችሁን በባዶ ሆዳችሁ ዝም ብላችሁ ኑሩ እንዴት ይባላል ሲሉም ጠይቋል። ተከዛ ዴይሊ ኒውስ በመከታተል ላይ ትገኛላችሁ። አሁን ደግሞ ሌላ መረጃ ነው። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘውን ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ አገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመት ወዲህ እድገቷ ማሽቆልቆሉን አስታውቋል። እየጨመረ የመጣው ዋጋ ንረት የዜጎቿን ኑሮ ስጋት ውስጥ መክተቱን አስረድቶም ከዚህ መውጫ ያላቸውን ምክረ ሐሳቦች ለግሷል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር መሆኑን የገለጸ ሲሆን ከወራት በፊት ይፋ የሆነው አንድ መረጃ ደግሞ ዕዳው 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተመድ አማካኝነት ይፋ የሆነው ይህኛው መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ነው። ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን እንደሚሆንና ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑንም ገልጿል። የአፍሪካ የሰብአዊ መብቶች ኮሚሽን በትግራይ ጦርነት ወቅት በመንግስት ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ክስን አደመጠም። የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን በሌጋል አክሽን ወርልድ ዋይድ እና አጋሮቹ የኢትዮጵያ መንግስት በትግራይ ጦርነት ወቅት ሰፊ የሰብአዊ መብቶች ጥሰት ፈጽመዋል ሲሉ ያቀረቡትን ክስ አደመጠም። ተቋማቱ በቃል ባሰሙት ክስ የፕሪቶሪያዊ ተኩስ አቁም ስምምነት ቢፈረምም የመብት ጥሰት መፈጸሙ ቀጥሏል ብሏል። ኮሚሽኑ ክስን ካደመጠ በኋላ ሌጋል አክሽን ወርልድ ዋይድ እና አጋሮቹ ባወጡት መግለጫ በሰላማዊ ሰዎች ላይ የተፈጸሙ ከባድ ጥሰቶች፣ የጅምላ ግድያና ወሲባዊ ጥቃትን ጨምሮ ከቀይ ማፈናቀል ማስራብና ለረጅም ጊዜ የዘለቀ ገደብና ክልከላዎች ዓለም አቀፋዊ እውቅና እያገኙ መጥተዋል ብሏል። ሌጋል አክሽን ወርልድ ዋይድ በመግለጫው አክሎም ክስ መሰማቱ በጦርነት የተረፉ ሰዎች ድምጽ በዓለም አቀፍ መድረክ ላይ እንዲሰማ መድረክ ፈጥሯል ብሏል። በሌላ መረጃ የአማራ ክልል መንግስት ለ6 ወራት ተኩል ያህል አስሯቸው የነበረ ኤርትራውያን ስደተኞች ለቀቀ። በአማራ ክልል በዳባት ደባርቅና ጎንደር ከተማ ፖሊስ ጣቢያዎች ላለፉት 6 ወራት ተኩል በእስር ላይ የነበሩ 5 ኤርትራውያን ስደተኞች ከእስር መፈታታቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን አረጋገጠ። መሰረት ገብረስላሴ፣ እስማኤል አህመድን፣ ፍሳዬ ኪዳነ፣ መሐሪ አብርሃና ተስፋለም ክፍላይ የተባሉ ኤርትራውያን ስደተኞች ጥቅምት 8 ቀን እስከ
ከህዳር 26 ቀን 2017 ዓ.ም ባሉት ቀናት ከሚኖርበት ዳባት ዓለም ዋጪ የስደተኞች መጠለያ ጣቢያና ከዳባት ከተማ ተይዘው መታሰራቸው ተገልጿል። ስደተኞቹ የተጠረጠሩበት ወንጀል ሳይነገራቸውና ክስም ሳይመሰረትባቸው ለ6 ወራት ተኩል ያህል በሰሜን ጎንደር ዞን ዳባት ፖሊስ ጣቢያና ደባርቅ ፖሊስ ጣቢያ እንዲሁም በጎንደር ከተማ አራተኛ ፖሊስ ጣቢያ ታስረው እንዲቆዩ መደረጋቸውን የታሳሪዎች ጠበቃ ዋቢ አድርጎ ዶችቢሌ ይዘግባል። ከስደተኞቹ መካከል እስማኤል አህመድዲን እንደገለጹት ከሳሽና ጠያቂ ባለማግኘታቸው በጠበቃቸው አማካኝነት ራሳቸውን ታሳሪዎች ጉዳያቸው እንዲታይላቸው ክስ ማቅረባቸውንና በችሎት ስለተጠረጠሩበት ሁኔታ የሚያስረዳ አካል ባለመቅረቡ ከፖሊስ ጣቢያ ባለፈው ሳምንት ወጥተው ወደ ቤተሰቦቻቸው ተቀላቅለዋል። ኤርትራውያን ስደተኞች ከእስር መፈታታቸውን ማረጋገጡን የገለጸው የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ቀደም ሲል 5 ኤርትራውያን ዳባት በሚገኘው ዓለም ዋጪ የስደተኞች ጣቢያና በአካባቢው ህገወጥ ተግባራትን ሲፈጽሙ ነበር በሚል ተጠርጥረው በጸጥታ ኃይሎች መያዛቸውን አመልክቷል። ባሳለፍነው በታህሳስ ወር በአማራ ክልል ሰሜን ጎንደር ዞን ከዓለም ዋጪ የስደተኞች መጠለያ ጣቢያ ተወስደው በእስር ላይ የሚገኙ 5 ኤርትራውያን ስደተኞችን ለማስፈታት እስከ ግማሽ ሚሊዮን ብር ድረስ እንዲከፍሉ መጠየቃቸው መዘገቡ ይታወሳል። አምነስቲ ኢንተርናሽናል በየካቲት ወር በኢትዮጵያና ሱዳን የሚገኙ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን በመግለጽ በ3 ወራት ብቻ ከ600 በላይ ኤርትራውያን በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ በመደረጋቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ድርጊቱን እንዲያወግዝ ጥሪ አቅርበዋል። 3 የመናውያን በኤርትራ ባህር ኃይል መገደላቸውን የአገሪቱ መንግስት አስታወቀ። የየመን ዜና አገልግሎት ሳባ እንደዘገበው የኤርትራ ባህር ኃይል አባላት በየመናውያን አሳ ማስገሪያ ጀልባ ላይ በከፈቱት ተኩስ ግድያውን ሊፈጸም ችሏል። በጀልባው ውስጥ 31 የመናውያን አሳ አስጋሪዎች እንደነበሩ የጠቀሰው ዘገባው በተከፈተባቸው ተኩስ 2ቱ ወዲያውኑ ህይወታቸውን ማለፉን አስታውቋል። ሶስተኛው የመናዊ ደግሞ ቆስሎ ከፍተኛ ጉዳት ካጋጠመው በኋላ በተመሳሳይ ለሞት መዳረጉን ዘገባው አስረድቷል። የየመን ግብርና ሚኒስቴር ባወጣ መግለጫ ግድያውን አጥብቆ እንደሚያወግዝ መግለጹንም ሳባ ዘግቧል። ሻዕቢያ ሲያሰለጥናቸው የቆየ የሱዳን ወታደሮች አስመረቀም። ምረቃውን ተከትሎ የሱዳን የጦር ጀነራሎች በኤርትራ ድንበር አቅራቢያ ጉብኝት አድርጓል። የሱዳን ድንበር ቁጥጥር መስሪያ ቤት ኃላፊ የሆኑት ሌተናል ጀነራል ያስር መሐመድ ኡስማን የተመራ የከፍተኛ ወታደራዊ መኮንኖች ልዑክ ቡድን ትላንት በኤርትራ ድንበር አቅራቢያ ጉብኝት ማድረጉን የሱዳን ዜና አገልግሎት ዘግቧል። እንደ ዘገባው ከሆነ የከሰላ ግዛት ተጠባባቂ ገዢ ሜጀር ጀነራል አልሳዴግ መሐመድ የልዑካን ቡድኑን ተቀብለው ያነጋገሩ ሲሆን የጉብኝቱ ዓላማ የኤርትራ ድንበር ክፍት በሚሆንበት ሁኔታ ላይ መምከር ነው። በውይይቱ ላይ የኤርትራን ድንበር በተለይ ለንግድ ልውውጥ ክፍት ማድረግ እንደሚያስፈልግ የተገለጸ መሆኑን ዘገባው አስረድቷል። በመሆኑም የድንበር መተላለፊያው በቅርቡ እንዲከፈት ውሳኔ ላይ መድረሱን አስታውቋል። የመንግስቱ ኃይለማርያም በዛሬዋ ሳምንት ሽሽት እየተዘከረ ነው። ከ34 ዓመት በፊት ልክ በዛሬዋ ቀን የቀድሞ የኢሄድሪ ፕሬዝዳንት የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ የኢሴፓ የኢትዮጵያ ሰራተኞች ፓርቲ ዋና ጸሐፊ የነበሩት መንግስቱ ኃይለማርያም ከሀገር ወጥተው ወደ ሀገረ ዚምባብዌ የሄዱበት ሳምንት ነው። ግንቦት 10 ቀን 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም በመኖሪያ ቤታቸው ለከፍተኛ ባለስልጣኖቻቸው የራት ግብዣ አደረጉ። ግብዣው ሲጠናቀቅ ፕሬዝዳንቱ ከዚህ በፊት ባልተለመደ መልኩ ሁሉንም ተጋባዥ እንግዶች አብሯቸው በራፋቸው ላይ በመሆን አንድ ባንድ እየጨበጡ ሸኟቸው። ግንቦት 12 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ሙሉውን ቀን የተለያዩ ወረቀቶችን ቢሮአቸው ውስጥ ሲቀዳድዱ አሉ። ማምሻው ላይ ግን ወደ ዘመቻ መምሪያ በማብራት ለከፍተኛ የጦር አዛዦቻቸውን ንግግር አደረጉ። ማክሰኞ ግንቦት 13 ቀን የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱም ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚያበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ትዕዛዝ አስተላለፉ። በዛው ዕለት ከጧቱ ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው ከሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ትጠብቅ ከነበረችው አውሮፕላን ተሳፈሩ ይላል አቤቱና ትዝታ የተሰኘው የኮሎኔል ፍስሐ ደስታ መጽሐፍ ታሪኩን ወደ ኋላ ሲዳስስ የመንግስቱ ፍርጠጣን ተከትሎ ግንቦት 20 ቀን 1983 ዓ.ም የዛሬ 34 ዓመት አካባቢ ጀግኖች የወያኔ ልጆች አዲስ አበባን በቁጥጥራቸው ስር ሲያስገቡ ዓለም አፉን ይዞ ይመለከት ነበር።
በሌላ ዜና ህወሓት ከኤርትራ ጋር በሚያደርገው ግንኙነት የማንንም ፍቃድ እንደማይፈልግ ለመጀመሪያ ጊዜ በይፋ ገለጸ። በዚህ ዘገባ የኢሳያስ አፈወርቂ ምላሽም ተካቷል። ህወሓት ከሁለት ሳምንታት በፊት አክቲቪስት ብርሃነ ገብረስላሴና የሻዕቢያ ፕሮፓጋንዲስት አውል ሰዒድ መካከል ስላለው ይፋዊ ግንኙነት በሚመለከት ለምክትል ሊቀመንበሩ አማኑኤል አሰፋ ለቀረበለት ጥያቄ በሰጠው ምላሽ ከኤርትራ ጋር የሚያደርጉት ግንኙነት የሚካሄዱት የኢትዮጵያ መንግስት በሚያውቀው መንገድና በፓርቲው ራሱ ተነሳሽነት እንደሚሆን ገልጾ ነበር። ይሁን እንጂ ትናንት ሌላ ማብራሪያ የሰጠ የህወሓት ስራ አስፈጻሚ አባል ከኤርትራ ጋር ለመነጋገር ድርጅቱ የማንንም ፍቃድ እንደማይጠይቅ ለመጀመሪያ ጊዜ ተናግሯል። አቶ አማኑኤል አሰፋ ህወሓት ከምርጫ ቦርድ መዝገብ ከመሰረዙ በፊት ከሁለት ሳምንታት በፊት ምን ብሎ ነበር? ለጥያቄው የሰጠው ማብራሪያ የሚከተለው ይመስላል። ህወሓት ግንኙነት ፈጥሯል ከኤርትራ ጋር እና የዚህ ጉዳይ ወደዛ መለሳለሁ። መጀመሪያ ያነሳውን ጥያቄ ለንካና ማለት ከኤርትራ ጋር በመገናኘት ወይም በመነጋገር ቢያንስ ድንበር ላይ ያሉ ችግሮች ለምን አትፈቱም ብለህ ጠየቀኝ። ማለት የኢትዮጵያ መንግስት ያንን አያደርግምና እናንተ ራሳችሁ ለምን አታደርጉም ብለህ ጠይቀኛል። ማለት የኢትዮጵያ መንግስት ያንን ማድረግ አይችልም፣ በቃ ካሁን በኋላ ማድረግ አይችልም ብለን ከደመደምን ወደዛ መምጣታችን አይቀርም። እንደዛ ከደመደምን ማለት ግን አሁን እንደዛ አልደመደምንም። በፕሪቶሪያ ስምምነት ውስጥ ነው ያለነው። በፕሪቶሪያ ስምምነት ውስጥ ደግሞ ፕሪቶሪያ ስምምነት ደግሞ የኢትዮጵያ መንግስትና ህወሓትን ብቻ ነው የሚያገናኘው። የፕሪቶሪያ ስምምነት ከአማራ ክልል መንግስት ወይም ከኤርትራ መንግስት ከምናምን ጋር የሚያገናኝ አይደለም፣ ከኢትዮጵያ መንግስት ጋር ነው። ስለዚህ እዛ ውስጥም የትግራይ ማለት ህወሓት ማድረግ የሚችላቸውና የማይችላቸው ነገሮች ተቀምጠዋል። እኛ የኢትዮጵያ መንግስት የፕሪቶሪያ ስምምነት እየጣሰ ነው ብለን እየተናገረን ራሳችን የፕሪቶሪያ ስምምነት መጣስ አንፈልግም። እኛ የፕሪቶሪያ ስምምነት እያከበርን የኢትዮጵያ መንግስት የፕሪቶሪያ ስምምነት እንዲያከብር ነው መስራት የምንፈልገው። ስለዚህ ያንን እስካሁን ያንን አክብረን ነው እየሰራን ያለነው። ያንን አክብረን እየሰራን ያለነው አልጀርስ ስምምነት ሆነ ይወሰደው በደንብ ለማለት የፈለኩት ነገር ወይም ዘርዘር አድርጋ አልተረዳኸኝም ማለት ነው እንጂ በሰላም ሂደቱ ተስፋ አልቆረጥንም ማለት እኮ ምን ማለት ያልኩ ያለውኝ እኮ የፕሪቶሪያ ስምምነት አክብረን ለመንቀሳቀስ እኛ እየጣርን ነው እያልኩ ያለውኝ። ሶፋር የፕሪቶሪያ ስምምነት ሆነ በአልጀርስ ስምምነት ሆነ ከዛ በኋላ ኦሬዲ ሪኮግናይዝ ተደርጎ የለ እንዴ? በአልጀርስ ስምምነት ሆነ እዛ ጉዳይ አይደለም። ከአልጀርስ ስምምነት ውጭ ከያዘው ግን ምናምን ተብሎ በጠቅላይ ሚኒስትሩ ሲነገር ተስፋ አልቆረጥንም ይባላል እንዴ? ማለት ይሄ በስብሰባ ላይ የተነገረ ነገር አዋጅ ነው ብዬ አልወስድም። የአልጀርስ ስምምነትም ምንም እኮ ኢትዮጵያ ውስጥ ኢንተርናሽናል አግሪመንቶች እንዴት እንደሚጸድቁና እንዴት እንደሚወሰኑ ስርዓት አለ ብለን ነው የምናምነው። ስለዚህ ጠቅላይ ሚኒስትሩ በሆነ ስብሰባ ላይ ያንን ብለዋል ብሎ በቃ ተወስኗል ወደሚል ድምዳሜ እኔ ህግ ሰው ነኝ። ወደዛ መሄድ አልችልም። ስለዚህ ለማንኛውም እምልህ የጠቅላይ ሚኒስትሩ አንደበት የኢትዮጵያ መንግስት አቋም አይደለም ብላችሁ ነው የምታምኑት? አቋም ከሆነ ተግባር ወደ አቋም ይሄንን አቋም በቀጥታ የፕሪቶሪያ ስምምነትን በሚጎዳ መልኩ የትግራይን ህዝብ በሚጎዳ መልኩ ወደዛ መሄድ ሲጀምር ማለት ሲጀምር ሳይሆን መጀመር አለ። ግን በቃ በዚህ መልኩ ነው የሚቋጨው። የፕሪቶሪያ ስምምነት የትግራይን ህዝብ ሰላም አያመጣም፣ ብሔራዊ ጥቅሞችን አያስጠብቅም ብሎ ሲደመደም የዛኔ ነው እኔ ሌላ ነገር መናገር የምችለው። ህወሓት ከምርጫ ቦርድ መሰረዙን ተከትሎ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ሲጠይቅ የነበረው ስታሊን ገብረስላሴ በመቃወም አስመራ እንደገባ ተናግሯል። የህወሓት አመራርም በአሁኑ ወቅት ከሁለት ሳምንት በፊት ከወሰደው አቋም የተለየ አቋም መያዙን አስታውቋል። በዚህ መሰረት የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተም ከኤርትራ ጋር ሰላም እንዲሰፍን በደንብ እንሰራለን ሲሉ ተደምጧል። ከኤርትራ ጋር በሚያደርጉት ግንኙነት የማንንም ፍቃድ እንደማይፈልግ ለመጀመሪያ ጊዜ በይፋ ገልጿል። ህወሓት ምስ ጎረባብቲ ህዝብታት ዝምልከት ምንም ዘሰክፍ ነገር ክህሉ የብሉን ሰላም እዩ ዘድልየና ምስ ኤርትራ ምስ አምሓራ ምስ ዓፋር ምስ ሱዳን ምስ አገው ምስ ኩሎም ሰላም እዩ ዘድልየና ረብሕና ዝጠቕመና ንሱ እዩ።
سلام يلينا طرح زي كونه نسلام بعتب كنسرح لنا بس بدن بينا نسرح له ስለዚህ በዚህ ምንም ተሰከፈ ነገር ክሎና ይውሉ ምስ ኤርትራ ሰላም ይና እንደሊ እንተ ሰላም ካ አንሰራይና بفላይ afti ህዝብን ህዝብ ርክብ بገፍዕ ይኹን ከደለና ይዝብላን ምንም ተሰከፍ ነገር ይውሉ ናይ ገላ አካል ፍቃድ ውኔ ናሐትተን እዚ ሰላም ንخሰፍን ህዝብን ህዝብ ክራኸብ በቃ ድላዩ خገብር ምንም ፉሊ ፍቃድ ውኔ አየልዩ የኢትዮጵያ መንግስት የፕሪቶሪያውን ስምምነት ባለማክበሩ ምክንያት እየተፈለገ ያለውን ሌላ አማራጭ ሌላ ጦርነት ያስከትል ይሆን የሚል ስጋትም እየጫረ ይገኛል። ብዙዎች ጆኖሳይድ እንዲፈጸም ምክንያት የሆነው የትግራይ ጦርነቱ ማስቀረት ይቻል ነበር ወይ የሚል ጥያቄ ሲያነሱ ይስተዋላሉ። ሰሞኑን ከአቶ ጌታቸው ረዳ ጋር ቃለ መጠይቅ ያደረገለት አምባሳደር ሬድዋን ሁሴን ጦርነቱን ማስቀረት ይቻል ነበር ወይ ለሚለው ጥያቄ ለመመለስ ሲቸገሩ ታይቷል። ይሁን እንጂ ይህ ጥያቄ ግልጽ መልስ አለው። በብልጽግና በኩል ሆነ ስታይ መልሱ አዎ ማስቀረት ይቻል ነበር። ምክንያቱም ጦርነቱ ግልጽ አለማስቀምጦ ፕላን አዘጋጅቶ ሌሎች ያግዙኛል ያላቸውን አሰባስቦ የጀመረው ብልጽግና ስለሆነ በትግራይ በኩል ሆነ ስታዩ ጦርነቱን ማስቀረት አይቻልም ነበር ነው መልሱ። ምክንያቱ ከመከላከል ውጭ ሌላ አማራጭ አልነበረም። እዚህ ላይ ለፕሮፓጋንዳ ካልሆነ የሚቀርብ ክርክር የለም። ክርክር ቢነሳም ለቀጣይ ትምህርት ለመውሰድ ካልሆነ ብዙ እርባና የለውም። ይልቅ አሁን ከፍተኛ ጠቀሜታ ያለው ወሳኝ ነገር አሁን በትግራይ በኩል ያንዣበበ ያለው ጦርነት ማስቀረት ይቻላል ወይ ነው መልሱ። አሁንም ቀላል ነው። በብልጽግና በኩል አዎ ማስቀረት ይቻላል ነው። ምክንያቱ ለ5 ዓመታት በወራሪዎች ከቀያቸው የተባረሩ በሚሊዮኖች የሚቆጠሩ ተፈናቃዮችና ህገ መንግስታዊ የትግራይ ወሰን ያለ ግርግርና የፖለቲካ ሸፈጥ ቀድሞ ወደ ነበረበት መመለስ ካልተቻለ የፕሪቶሪያ ስምምነት ፈርሶ ዳግም ወደ ጦርነት የሚገባበት ምክንያት ስለማይኖር የዳግም ጦርነትና እልቂት ስጋት አይኖርም ነው። በትግራይ በኩል በሚሊዮን የሚቆጠሩ ንብረታቸውና ሀብታቸው ተዘርፎ ለ5 ዓመት ያክል የተፈናቀሉ ተጋሩ ወደ ቀያቸው ካልተመለሱና ከ40% በላይ የትግራይ ህገ መንግስታዊ ወሰን ወደ ነበረበት ካልተመለሰም ለትግራይ ህዝብ የመጨረሻው አማራጭ ጦርነት መሆኑ አይቀርም ነው መልሱ። ስለዚህ የጦርነት ደመናውን ማስወገድ የሚችሉት አሁንም የፌደራል መንግስቱና ጠቅላይ ሚኒስትሩ ብቻ ናቸው። በህገ መንግስቱ መሰረት የአገሪቱን ስልጣን የተቆጣጠርኩ መንግስት ነኝ የሚል መንግስት እንዴት በህገ መንግስቱ መሰረት የተቋቋመውን ክልል ወሰንና ህዝብ በህገወጥ ዘራፊዎች ለ5 ዓመት ያህል እንዲተዳደርና እንዲፈናቀል ያደርጋል? አሁንም የጦርነት ደመናው ማስወገድ የሚቻለው የፌደራል መንግስቱና ጠቅላይ ሚኒስትሩ ብቻ ናቸው። በመጨረሻም የትግራዩ አክቲቪስት ስታሊን ገብረስላሴ አስመራ ከገባ በኋላ የትግራይ ከተማ ወደ ሆነች ራማ ለመሻገር እንዳልቻለ ተናገረ። የኤርትራ ወታደሮች ድንበር አካባቢ ብዙ ኬላዎች ክፍት ማድረጋቸውም ተገልጿል። የትግራዩ አክቲቪስት ስታሊን ገብረስላሴ አስመራ ገብቷል። በኤርትራ የነጻነት በዓል ላይ ለመሳተፍ አስመራ የገባው ስታሊን ምክንያት በማድረግ የኤርትራ ወታደሮች ድንበር አካባቢ የሚገኝ ኬላ ክፍት ማድረጋቸውም ተገልጿል። የኤርትራ መንግስት ቃል አቀባዮች ኤርትራ ለትግራይ ወደቦችን ልትከፍት ነው ሲሉ ሰነባብተዋል። በትግራይ መንግስት ፈቃድ ስር መሆናቸው የሚታመንባቸው ሚዲያዎች እንደዘገቡትም ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈት ወስናለች። ይህ ውሳኔ በትግራይ ላይ የታቀደ ስቃይ ለመከላከል የቆመ የሰብአዊነት አቋም ተብሎ ተገልጿል። ይሁን እንጂ የኤርትራ መንግስት እስካሁን ይፋዊ ማስታወቂያ ሳያወጣ ቆይቷል። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣ ሲሆን በብዙዎች በጥያቄ መንፈስ ሲታይ ቆይቷል። በመጨረሻ ግን ጋዜጠኛና ተንታኝ ስታሊን ገብረስላሴ ኤርትራ መግባቱ አነጋጋሪ ሆኗል። በትግራይ ጦርነት ጊዜ ከኤርትራ በተቃራኒ የነበረው ፕሬዝዳንት ኢሳያስን በተለያዩ ጉዳዮች ሲያብጠለጥል የምናውቀው ጋዜጠኛው አሁን ላይ ኤርትራ መግባቱ ብቻ ሳይሆን ኢሳያስ አፈወርቂን ቃለ መጠይቅ ሊያደርግ መሆኑን እየተገለጸ ይገኛል። የትግራዩ አክቲቪስት ስታሊን ገብረስላሴ አስመራ ቢገባም ወደ ትግራይ ለመሻገር ግን ኢትዮጵያ ሉዓላዊነት ላለመድፈር ራማ አጠገብ የሚገኘውን የመረብ ድልድይ ደርሶ በዚያው እንዲመለስ መገደዱን ከቦታው ቀርጾ በለቀቀው ቪዲዮ ገልጿል። አብዶ ባላህ ተመልከቲ ጽልእ ንስበርክ ባህልታሎ በመግናያት አብዚያ አብያትራ አለ ኣብ ትግራይ አለ አብዚያ ትግራይ አለ ኢትዮጵያ አለ ትግራይ እዚያ ኤሪትሪያ አለ አንተ ድልድልያ አንተ ድልድል لكن ድልድል ዜና ሓደ እንተ ጎዲለን ድልድል ይኾነ ሳላለን ክልተ ድልድል ዝገጠማ አየን ሰብ ዝሓልፍ መኪና ዝሓልፍ ዘለ
ፍርቅ ዛድል ንብረት አይተኸውነን መኪና አይተሐልፍን ቁም ነገር አይተኸውነን ሀገር ዝኸውን ፍቅርዝህነቱን በሓደ ገጽ ስለዘጨብጨብካ በሓደ ገጽ ስለሰራሕካ ይኸውን ብኽልት ዛድል እዚኣ ናይ ዘኽልተ ህዝቢ እዚ መግለፂ እያ እዚኣ ወዩ ናይ ሉዓላውነት ጉዳይ ኮይኑ ናብዚ ስለዘይንሰግር እምበር እዚኣ ትግራይ ዛጋያ እዚኣ ካብዚኣ ጀሚራ ኤሪትሪያ ዛድል እዚኣ ናይ ኩል ናይ ሓባር እያ እዚኣ ክፍርሳ እየ ዝብል ኣካል ተልዩ ዛድል እዚኣ ባዶ ትኸውን ጥራሓ ትኸውን ማለት ቁም ነገር ዘይብላ እምኒ ትኸውን ዕንጨይቲ ትኸውን ብረት ትኸውን ሓፂን ትኸውን እዚኣ እውን ክፍርሳ እየ እዚኣ ጥራሕ ተቃውሞ እንተኢላ እውን እዚኣ ዋጋ የብላ ማለት እዩ ቁም ነገር የብሉ ስለቲ እዚኣ ተሓቢረን ግን ዛድል እዚኣ ቁም ነገር ይህልዋ ሰብ ይሓልፈላ ንብረት ይሓልፍ ዝሓመመ ሰብ ይሓልፈላ ፀበልተኛ ከይዱ ኪዳነ ምሕረት ዝሰቲ ኣቡነ ኣረጋዊ ዝሰቲ ሓዘን ብፅሖ ይበፅሕ ቁም ነገር ይህልዋ ንዊና እውን ንስራሕ ሓቢርና ንስራሓሉ ኣብ ወለዶ ዩኒቨርስቲ ንግበር ንብሉ እዩ ብምክንያት ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ ሼር ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን